وإذ قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤت أحدا من العالمين. موسى من حزبوچو بالي غزي استاوس حزبوچي هوي يالله انصغا بوسطاچو نبياتن بادرغنا نغستاتن بادرغاچيو كعلاماتم لአንድም ያልሰጠውን ችሮታ በሰጣችሁ ጊዜ በእናንተ ላይ ያደረገውን ጸጋ አስታውስ ከዓለማትም ለአረቦች ያልሰጠውን ለእናንተ የሰጠውን ጊዜ ሙሐመድን ነብይ ነው ብዬ ባላከው ጊዜ እኮ የዛንም ስያሜውን አሎሄ የሚለውን ቃል ስያሜ ካወቅ የሱ ትርጓሜ ነው የአምላክ ስም ማለት ነው። ኦኬ እስኪ አላህ ማለት ኤሎሄ ነው የሚለው ኖ የኢብራሂም በመረጃ ቀደም ሲጠይቀኝ እኮ አረብኛ ትርጓሜ ቀደም ሲጠይቀኝ መረጃ አምጣ አልከኝ ማስረጃውን ሰጣውከና ሰሂህ አልቡኻሪ 5765 ብዬ ሰጣው ቁርአንንም በመረጃ ነገርኩ አንተ አላህ ማለት ኤሎሂም ነው የሚለውን ትርጉም ከየት ነው ያገኘው? ዑለማዎቹ የአላህ ስም አይተረጎምም አላህ በቻይንኛም አላህ ነው በከምባተኛም አላህ ነው በኦሮምኛም አላህ ነው ይያሉ አንተ ደግሞ ኤሎሂም ማለት ነው ብለህ ስትል ትንሽ ሌላ መገለጥ እኮ ስላገኘውበት ነው መረዳቱን ከዓሊሞቹ ስለምትበልጥ እሱን ከየት እንዳገኘው ፈልገህ ነው አረብኛው የመጽሐፍ ቅዱስ ትርጓሜ አረብኛው መጽሐፍ ቅዱስ አሁን ለምሳሌ ላውጣለ የአረብኛው መጽሐፍ ቅዱስ እኛ ቤት ምን ጠፍቶ ለምሳሌ الأعمال الرسل سوي حواريات سرانو العبرانية عند 7 ላይ ምንድነው ምለው وعن الملائكة يقولون سل ملائكة انديه هلال الصانع ملائكته رياحا وخذمتهم يفلكوت وأما عن الابن سل لجو انديه هلال كرسيك يا الله زوفاني أملاكوي زوفاني إلى دهر الدهور كزلالم اسكزلالم نو إلال مصحف ቅዱሱ የምናገረው وأما عن الإبل سلالجوجن كرسيك يا الله ክርስቶስን አምላክ ወይ ዙፋኒ ይላልና ክርስቶስን አምላክ ነው የሚለው አላህ ማለት ነው ያልከኝ ነው ያለው አላህ የሚለውን ቃል ግን አይታል አይደል አላህ ማለት ክርስቶስ ነው ማለት ነው ያልኩ ያለው መጽሐፍ ቅዱሱ የሚለው መጽሐፍ ቅዱሱ የትም ቦታ ላይ ኢየሱስን አምላክ ነው ብሎ ያውቃል ነው ቆይ ያሳየው እኮ ነው እስኪ እነን አንብቦ ትርጉሙን እንኳን ባታቅ ያቀለምኩልህን እሺ ምንድነው ማለት እስኪ አንብቦ ለትርጉሙ አላስቸግርህም አንብቦ أشمعنا إليه يا الله وأما عن الإبل سلالجوجن كرسيك زفاني يا الله أملاكوي يا لونه إلى دهور الدهور كزلالم إس كزلالم نو بلوك على أملاكوي زفاني كزلالم إس كزلالم نو بلوك على عباد سلالجو زفاني زلالماوي نو كالي አሁን እዚህ ጋር ስለ ክርስቶስ ነው ያወራው ያለው ስለዚህ ስለ ልጁ ግን ይላል እኮ ወአማ عن الابن ማለት ምን ማለት ነው ሶሪ እኮ አባት ለልጅ እኮ ልጅ ለአባት ነው እየተናገረ ያለው አይደል
ወአማ አኒል ኢብኒ ምን ማለት ነው? ልጅ ለአባቱ እየተናገረ ያለው ማለት ነው። አባት ስለ ልጁ ነው። አባቱ ስለ ልጁ በመናገርበት ጊዜ ንግግሩ የልጁ ነው፣ የሚያወራው ደግሞ ስለ አባቱ ነው ማለት ነው። ስለ አብ ነው ማለት ነው። እስኪ ይህንንም ማስረዳት ያለብጣህ ነው እንደምታነበው ምናልባት የአማርኛውን ትርጉም ብታደርገው ግልጽ ሊሆን ይችላል። ያው እዛ ቦታ ላይ አሁን ለምሳሌ የአላህ የሚለው ትርጓሜ አማርኛው ላይ ኢብራሂም ሰኛማን ነው ወይ ግዕዝ ቋንቋ ትርጓሜ ላይ እግዚአብሔር የሚል ትርጓሜ ነው ያለው ወይስ ክርስቶስ ነው የሚል ትርጓሜ ያለውን ክሮስ ቼክ ማድረግ ትችላለህ። ናናና ካሞን ቶ አታስቸግረው ኤርሚ ማይናጋ መስሏት በምን እንደዛ አለች አሉ። እስኪ ከቁጥር 7 ጀምሮ አንብበው እስኪ። አማርኛን ትችላለህ? በተለይ ስለ መላእክት ቀጥላ የለም ዶክተር አነበብኩት። ኧረ አልሰማንም። ቁጥር 8 ትታያለች እቺ። ስለ ልጁ ግን ማለት ልጅ ነው ስለ አባቱ እየተናገረ ያለው የምለውን ነው የሚያሳየን። ስለዚህ ቁርአን ምን ይላል መሰለ? እኔ እንደዚህ ይዤ ላንብብልህና ከቁጥር 5 ጀምሮ ያለው ላንብብልህ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ። ለማ? ለልጁ። ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል። የመንግስት በትር የቀንነት በትር ነው። ጽድቅን ወደድህ አመፃንም ጠላ። ስለዚህም እያለ ይቀጥላል። አምላክ ሆይ አባት ልጁን አምላክ ሆይ ሲል የአረብኛው መጽሐፍ ቅዱስ ምንድን ነው የምለው? ያ አላህ ብሎ ነው የምጠቀመው። የትኛውን አላህ? ልጅ አለው ሲባል ሰማይና ምድር የምትንቀጠቀጥ ሳይሆን ሰማይና ምድርን በስልጣን ቃሉ ደግፎ የያዘውን ልጁን እና ስለዚህ አሁን አባት ልጁን አምላክ ሆይ እያለ ነው የምትለኝ? መጽሐፍ ቅዱስ ያለውን ሲነግርህ አላህ ማለት አምላክ ማለት ነው፣ አላህ ማለት ያህዌ ማለት ነው ብለህ ካልከኝ አባት እኮ ልጁን ያ አላህ እያለው ነውና አምላክ ልጅ አለው ወይ? አላህ ልጅ አለው ወይ? ሌላ ርዕስ ጀመርክ። እንዴት አንተ አላህ ማለት ኤሎሂም ማለት ነው። አላህ ማለት ኤሎሂም ማለት ነው፣ የነቢያቶች አምላክ ነው ብለህ ካልከኝ እዚህ ጋር አባቱ ልጁን አምላክ ወይ ብሎ እያለው ነውና በአምላክ ልጅ አለው ብለህ ታምናለህን? አንድ በፍጹም አታምንም አይደለ? ስለዚህ አላህ አባት ሊሆን ስለማይችል አላህ እና ያህዌ አንድ አይደሉም። ፈጣሪ ልጅ የለውም። እሱም በዚህ ጋር ይወድቃል። ቅድም ያነሳው አርጊውሜንት አልወለደም አልተወለደም የምትለው ፈሊጥ በድሮ ጊዜ አልወለደም ሊሆን ይችላል። ፈሊጥ አይደለም፣ የአላህ ቃል ነው። ድሮ ጊዜ አልወለደም ሊሆን ይችላል። አልወለደም ስላለ አልተወለደም። እርሱ ግን በቁርአኑ ያለው ምንድን ነው? ምስት ሳይኖረኝ እንዴት ልጅ ወልዳለሁ ብሎ ስላለ አስገኝቷል ነው። ጥንትራቱ ለምን ታረደኛለህ? ለመውለድ ሚስት የሚፈልገውን አላህ ለመውለድ አና የኩኑ ለሁ ወለዱን ወለም ተኩን ለሁ ሳሒባ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብለው ሲል ለካ ላለመውለዱ
የሚስት አለመኖር ነው እንጂ አላህ ወንድ ስለሆነ ሊወልድ ይችላል ነው። ሂደን ቨርቦች እንመለከት። በፍጹም ምክንያቱም አላህና ያህዌ አንድ አለመሆናቸውን ያህዌ ልጅ አለው፣ አዶናይ ልጅ አለው፣ ኤሎሂም ልጅ አለው። አላህ ግን ልጅ የለውም። እንዴት አላህና ያህዌ አንድ ሊሆኑ ይችላሉ? እዚህም ጋር አሁንም እዚህ ጋር ልጅ አለኝ ለማለት ሳይሆን ዘዬ ነው፣ ለሰዎች መልእክት የሚተላለፍበት ቃል ነው እንጂ እኛም እናንተ ሁላችንም የምናምነው በቃሉ እንደተፈጠረ ነው አይደል? እኛም እኮ እናምናለን በቃሉ ነው የተፈጠረው። ግን ባናምነው እኮ እርሱ ለዘላለም በቃሉ የተፈጠረበት ልጅ ነው በጊዜው አስተምሯል እንጂ እውነተኛ ልጁ እንዳልሆነ እኮ እናንተም ታውቃላችሁ። አሁን አንተ ስላመንክበት ሳይሆን ለምሳሌ ልንገርህ፣ በሰዓቱ ከኢየሱስ ወይም ደግሞ ከኢሳ ውጭ ያሉትም ሁሉም ልጄ ነበር የሚባሉት። አሁን እሱን ያ ምንድን ነው በሰዓቱ የነበረበት የቋንቋ አገላለጽ ነው ወይም ደግሞ መልእክት የሚተላለፍበት መንገድ ነው እንጂ እየመለስክልኝ ነው ወይንስ በምናውቀው ልጅ እየመለስክልኝ ነው ወይንስ እያብራራህልኝ ነው? ያከኝማ ነው ልጅ የሚለው ልጅ እያብራራሁልህ ነው። ልጅ የሚለውን ቃል በምን መልኩ ነው አንተ የተረዳኸው የሚለውን እያስረዳሁ ነው። ይሄንን ስታብራራ ልጅ የሚለው ቃል እውነተኛ ልጅ እንዳልሆነ እናንተ ታውቃላችሁ ነው የምልህ። ሹፍ ይሄኛውን የቁርአን ክፍል ታስተባብራለህ እንደዛ ስታብራራልኝ። ምን የሚለውን በሱረቱል በቀራ ምዕራፍ 2 ቁጥር 121ን ካፈርክበት እዚሁ ጋር። ስለዚህ ከእንደገና ሻዳ ልትገባ ይገባሃል። ክፍሉን ላስነብብህ። ልጅ አለው የሚል ነው ዋን እያወጣሁልህ አይደል? الذين آتيناهم الكتاب يتلونه حق تلاوته لا سنبب بينا هذه إن شاء الله. በሽታ አለው። እስኪ ይህንን አንብበው። ዋጥ አድርገው አንብብልን ይሰማ ነው። የአማርኛ ላድርግልን። እሺ አማርኛውን አድርገው። አረብኛውን ረቻለሁ። አታንቀሳቅሰው። አረ ድምፅህን ከፍ አድርገው። መቶ 21 ነው። አማርኛ መከብዳል። 21 121 አንብቤዋለሁ። ምንድን ነው ያነበብከው? አልሰማንም። እኔ ለመስማት እኮ ነው የሚያስነብብህ እኮ። ሁሉም ያነቡታል ብዬ ስላሰብኩ ነው ጭኮ ያላነበብኩት። ኦልሬዲ ለሁሉም ስለሆነ ያሳየኸው። እስኪ አንተ አንብብልን። ያው ሁሉም ማንበብ ይችላል ብዬ ነው እዚያ ያለው። እስኪ አንብበው። እነዚያ መጽሐፍን የሰጠናቸው ተገቢ ንባቡን ያነቡታል። እነዚያ በእርሱ ያምናሉ፣ በእሱም የሚክዱ እነርሱ ከሳሪዎች ናቸው። ማሻአላህ። ስለዚህ እነዛ መጽሐፉን የሰጠናቸው ተገቢውን ንባቡን ያነቡታል ማለት ምን ማለት ነው? በትክክለኛው አረዳድ ይረዱታል ማለት ነው። እሺ፣ ስለዚህ አንተ ነህ ከሜዳ መጥተህ የምታስረዳኝ ወይንስ እኔ ነኝ አውዱንና ኮንቴክስቱን ጠብቄ ታሪካዊ ዳራውን ጠብቄ የመጣበትን ሰበቡን ኑዙሉን ጠብቄ የሚያነበው እኔ ባለቤቱ ነኝ ወይንስ እንደዚህ ለማለት ፈልገው ነው? ልጆች ማለት እኮ እንደዚህ ነው ብለህ የምታብራራልኝ በቁርአኔ ከፍረህ እኔን ነው የምታስተምረኝ? አንድ ተገቢውን ንባብ ያነቡታል፣ በእርሱም ያምናሉ። አንባቢዎቹ ባነበቡት ነገር ያምናሉ። አንተ ባነበብከው ነገር አታምንም። አንተ ባነበብከው ነገር የእግዚአብሔር ቃል ነው ብለህ መጽሐፍ ቅዱስን አታምንም። ሁለተኛ ደግሞ ታሪካዊ ዳራውን ስለማታቅ
መቼቱን ሳትጠብቅ አንብቤ የማታምንበትን የመጽሐፍ ቅዱስ ጥቅስ ስትጠቅስ ቁርአኑ ግን ምንድን ነው የሚለው? አለዚነ አተይናሁሙል ኪታበ የትሉነሁ ሐቀ ቲላወቲሂ እነዛ መጽሐፉን የሰጠናቸው ሰዎች ተገቢውን ንባብ ያነባሉ። ኡላኢከ ዩእሚኑነ ቢሂ እነርሱ ባነበቡት በመጽሐፋቸውም ያምናሉ። ወመን የክፉር ቢሂ በእርሱ የሚክዱቱ ሰዎች የማያምኑበት ከሳሪዎቹ እነዚያ ናቸው እንጂ መጽሐፉ የከሰረ አይደለም። ተውራቱ መጽሐፉ የከሰረ አይደለም። መጽሐፉ የተሻረ አይደለም። መጽሐፉ የተበላሸ አይደለም። የማያምኑበት ሰዎች ናቸው አእምሮቻቸው የተበላሸው። እነሱ ናቸው ከሳሪዎቹ እያለ እንዴት እኔ ቤት መጥተህ አንተ እዚህ ጋር መተኛት አለብህ ለልጆቹ ነገር መስጠት አለብህ ብለህ ልትነግረኝ በሀገራችን ደንብ እንኳን ተገቢ አይደለም። ብዙ ልጆች አሉ ብለህ ስትለኝ ኖ አሁን ብዙ ልጆች አሉ ብለህ ስትለኝ የአብርሃም ልጅነት ምንን ነው የሚያመለክተው? የእስራኤል ልጅነት ምንን ነው የሚያመለክተው? የእኛ ልጅነት ምንን ነው የሚያመለክተው? የክርስቶስ ልጅነትስ ምንን ያመለክታል ብዬ ብልህ አራቱን እስኪ ዘርዘር አድርገህ ትነግረኛለህ አንተ? ላስረዳ ብለኛልና ብዙ ልጆች አሉ ብለህ ስለጀመርክልኝ ብዙ የእግዚአብሔር ልጆች አሉ ብለህ ስላልከኝ የአብርሃም ልጅነት ምንን ነው የሚያሳየው? የእስራኤል ልጅነት ምንን ነው የሚያሳየው? የእኛ የእግዚአብሔር ልጅነት ምንን ነው የሚያሳየው? የክርስቶስ የእግዚአብሔር ልጅነት ምንን ነው የሚያሳየው? ወይንስ አራቱም አንድ ናቸው ብለህ ነው የምትመልስልኝ? የተፈጠረበት መንገድ ነው እንጂ የሚለያየው ሁሉም ተመሳሳይ ነው። መንገዱ ይለያያል። እስኪ የተለያየበትን ንገረኝ። ከአዳም ጀምሮ ማለት ነው። አሁን ቁርአኑ እያለ ተገቢውን ንባብ ያነቦታል ሲል የአብርሃምን የእግዚአብሔርን ልጅነት ክርስቲያኖችን ጠይቅ፣ እነሱ ናቸው የሚያውቁት። የክርስቲያኖቹን የእግዚአብሔር ልጅነትም ክርስቲያኖችን ጠይቅ፣ እነሱ ናቸው የሚያውቁት። ቁርአኑን ያለው እኔ አይደለሁም። የክርስቶስን የእግዚአብሔር ልጅነት ደግሞ ክርስቲያኖችን ጠይቅ፣ እነሱ ናቸው የሚነግሩ ብሎ እያለ ሁሉም አንድ ነው ብለህ ስትል አሁኑኑ እየመከርኩ እንደ እሳት እራት እምቢ ብለህ ወደ እሳት ትሮጣለህ። እየከለከልኩ እያገዝኩ በኢትዮጵያዊነት እየራራሁልህ። በመጽሐፍ ቅዱስ የሚያምን ክርስቲያን ነው የሚባለው? ማስረጃ እኔ አሁን እያልኩህ ያለው ሃይማኖቴን ነው የጠየቅኩህ ወይስ እነዛ መጽሐፍትን የሰጠናቸው ሰዎች የመጽሐፍቱ ባለቤቶች ተገቢውን ንባብ ያነቡታልና ባነበቡት ነገር ትክክል ነው ብሎ ያምኑበታል አለ። አንተ ደግሞ ተገቢውን ንባብ አታነብም። ጥራዝ ነጠቅ ነው ከመሃል የምታወጣው። ያነበብከውን ራሱ ለመከራከር ነው እንጂ አታምንበትም። ስለዚህ እነርሱ በትክክል ያነባሉ፣ ባነበቡት ደግሞ ያምናሉ ብሎ እያለ የማታምንበትን መጽሐፍ እየጠቀስክና ስታብራራልኝ ከመጽሐፊ ጋር አይደለ እየተዋጋህ ያለኸው ከኔ ጋር ሳይሆን እና ግን ክርስቲያን አይደለም አይደለም። እነማንን ነው የምጠይቀው ነው የምልህ ደግሞ። አቤት እነማንን ነው የምጠይቀው? ምክንያቱም በመጽሐፍ ቅዱስ የሚያምን ክርስቲያን ነው የሚላለ አሳየኛለህ ወገኔ። የመጽሐፍቱን ባለቤቶች ብሎ ስል አሁን ያሉት ክርስቲያኖች እና በፊት የነበሩት ክርስቲያኖች ናቸው ብሎ ነው ያስቀመጠው? የለም ክርስቲያን የሚል የለም። አባባሌ ጥያቄ ማለት ነው። የመጽሐፍቱ ባለቤት ካለ ማን ነው ዛሬ መጽሐፍቱ በእጁ ያለው? አንተኑ ልጠይቅህ። ይሁዳ ስላለ ይሁዳና ነሷራ ነው የሚባለው። ይሁዳ ምንድን ነው? በአማርኛ ይሁዳና ነሷራ ነው የሚባለው። ይሁዳ ማለት ነሳራ ማለት ምን ማለት ነው? ነሷራ ማለት የራሱ ትርጓሜ ያለው። አሁን ላይ ያሉት ግን ይሁዳም ነሷራም አሁን ንገረኛ። እንደጀመርከው ጨርስ። አሁን ላይ ሁለቱም አሉ ብዬ አላምንም ነው የምልህ። አትመን። ማን ናቸው? እነማን ናቸው? ይሁዳ ማለት ምን ማለት ነው ነው ትርጉሙ? እንግዲህ ኪታ እንጂልና ተውራት የእንጂል ባለቤቶች ይሁዳ፣ የተውራት ባለቤቶች ደግሞ ነሳራ። ነሳራ አረብ አረብኛ አትንገረኛ፣ በአማርኛ አድርግልኝ። በተነገረ ነው የምነግርህ።
እኔ እንዴት አድርጌ ልተርጉምልህ? አሁን ክርስቶስ እንደልፈልገ ነው ክርስቲያን መረጃ የለኝም ማለት አይደለም ያልኩ እነዚያ ክርስቲያኖች የተባሉት እነማን ናቸው? በቁርአን ውስጥ ክርስቲያን የተባለ የለም። ክርስቲያን የተባለ የለም። እኛ መጽሐፍ ላይ የለም በፍጹም። ማሻአላህ ነሳራና ይሁዳ ነው እንጂ ክርስቲያን ዛሬ ሲያስተምር ይነጋብኛል። አንድ ሰው እንኳን ባድን ብዬ አገልግሎትን አከብራለሁ የዛሬውን። እስኪ ይችን ክፍል እስኪ ትርጉሙን አልጠይቅም፣ ዝም ብለህ አንብቦ መጀመሪያ ድምፅን እንስማው። እነ ለዚነ አመኑ የሚለው አይደለም። እነ ለዚነ በል ብታበላሸው ምን ያስተካክልልሃለሁ? ዶክተር እየከፍ አድርጋ አንብበው፣ እኛም እንስማው። አማርኛውንም እንትኑንም አረብኛውንም በጉሮሮ እኮ አደረከው፣ እኛ እንስማው። በሹክሹክታ አይደለም የምታወሩት፣ ላይቭ ላይ ስለሆነ በደንብ አንብበው። ቴንኪው፣ ቀጥሉ። በጣም ደስ ይላል። ሁሉም ያውታል ብዬ ስላመንኩኝ ነው። ሁሉም ያዩታል እንጂ አያውቁትማ። እነኚህ ካፍሮች ናቸው። እነኚህ ካፍሮች ናቸው፣ አያውቁም። ንገራቸው። ምኖቹን? እነኚህ ስለማያውቁ አንብበላቸው ነው እያልኩ ያለው። እነሱ አማርኛውን ነው እንጂ አረብኛን አያውቁትም፣ አይችሉትም እኮ። ያው ባነብላቸውም ትርጉም ካልተረዱት እኮ ምንም ጥቅም የለውም። ትርጉሙ በአማርኛ እኮ ተጽፏል፣ እሱ ይተረጎማል፣ ችግር የለውም። ንባቡን ብቻ አንብብልን እስኪ አረብኛውን። ይኸው ሁለቱንም እኩል አደረኩልህ። እነለዚነ አመኑ ወለዚነ ሃዱ ወነሳራ ወሳቢሪነ آمن بالله واليوم الآخر وعمل صالحا فهم أجرهم عند ربهم ولا خوف عليهم ولا هم يحزنون شكر له. إن الذين آمنوا والذين هادوا والنصارى هادونا نصارى يسكمت كله اسكي زي أمرنا قادمو من بلون يفتاو. እሺ እነዚያ ያመኑ ይሁዳውያን የሆኑ ክርስቲያኖችም ሳቢያኖችም ከነርሱ በአላህ በመጨረሻ ቀን ያመነ መልካምንም ስራ የሰራ ለነርሱ በጌታቸው ዘንድ ምንዳቸው አላቸው፣ በእርሱም ላይ ፍርሃት የለባቸውም፣ እነሱም አያዝኑም ይላል። እነሱ እነማን ናቸው? ይሁዳና ነሳራ ማለት ነው። ይሁዳውያንና ነሳራ ምን ብሎ ነው የፈታው? ክርስቲያኖች ብሎ ፈታዋቸዋል። የለም ብለህ ነበር አሁን? አዎ ያው ሰዎች ናቸው ይሄን የተረጎሙት። ያን ያክል ለምሳሌ ልንገርህ፣ ሰዎቹ ተሳስተዋል። እንደዛ ነው የሚሆነው። ምክንያቱም እኛ አሁን ያለን የምንሉ ክርስቲያኖች እና እዚህ ጋር የተቀመጡ ክርስቲያኖች ወይ ሌላ ትርጓሜ ከሌላቸው ነሳራ ነው። አሁን በድሮ ጊዜ የነበሩትና በአሁን ጊዜ የነበሩት አላልኩም። ምንም ነሳራ ማለት ምን ማለት ነው? ይሁዳ ማለት ምን ማለት ነው ብዬ ነው ያልኩ እንጂ የአሁኑ ክርስቲያኖች ተቀባይነት አላቸው፣ የድሮዎቹ ተቀባይነት የላቸውም አይደለም። ነሳራ ማለት ትርጉሙ ምንድን ነው? ምን ብሎ ነው የፈታው? እዚህ ጋር ክርስቲያኖች ብለው ተርጉመዋቸዋል። ስለዚህ ክርስቲያኖቹ መጽሐፋቸውን በትክክል ያነባሉ፣ ባነበቡት መጽሐፋቸው ያምናሉ። እነርሱ ደግሞ እስኪ አሁን አማርኛን ቀጥ አድርጌ ላንብብልህና እነዚያ ነካት ሶሪ ክፍሉንም ቀየርኩት። ጆን ያንተ እስክታወጣ ድረስ ግን የራሱ ቁርአን እንኳን በአልመሲህ የሚያምኑ ክርስቲያኖች እንደሆኑ ሱራ 9 ቁጥር 30 ላይ ተናግሯል። አይሁድ ዘይር ያላ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላ ልጅ ነው አሉ። በክርስቶስ ኢየሱስ የሚያምኑ ክርስቲያኖች እንደሆኑ ቁርአኑ ራሱ ይናገራል። የግድ መጽሐፍ ቅዱስ ከመምጣት የለብንም። ያ ተባረኪ። አሁን እዚህ ጋር በአማርኛ አልወረደም። ኦኬ አንተ በአረበኛውን አንብብለት። አንተ በአረበኛ አንብብለት።
እቺ መደበቂያ ያወረችና ቆይነን አንብቤ ልጨርስና ወደ ሱረቱ ተውባ ልሄድልህ። እነ ለዚነ አመኑ ከመጽሐፍ ቅዱስ ፈልግልኝ፣ ችግር የለም። ቁርአኑን ተውና ከመጽሐፍ ቅዱስ ላይ ፈልግልኝ። ምን ነው ትናለ አላለኝም። ምክንያቱም ነገር እኮ ሰዎች ናቸው የተረጎሙት፣ በሰዎች ትርጉምኛ ያመጣል። እሺ እኔ ልተርጉመው፣ እኔ ሰው አይደለሁም። እኔ ልተርጉመው። አረበኛ የወረደው መጽሐፍ ቅዱስ የወረደው በኢብራጥስኛ ነው። በኢብራጥስኛና ኦር በአረበኛ ክርስቲያን የሚል ካለ ፈልግልኝ። ማሻአላህ። ስለዚህ ነቢዩ መሐመድም ሰው አይደሉም አይደለ? ያመንክባቸው የጠየኩህን መልስልኝ። እኔ ነገርኩ በአረበኛ መጽሐፉን የተረጎሙ ሰዎች ናቸው አልከኝ አይደል? በኢየሱስ ያመነ ክርስቲያን ነው ይላል የሚል እሱን ተውና ቁርአኑን የተረጎሙ ሰዎች ከሆኑ ነቢዩ መሐመድ ሰው አልነበረም? ደግሞ ዶክተር አሁን ቅድም እኮ ምንድን ነው ያልከው? በአረበኛ ነው ያስተማሩት። ዶክተር አሁን ቅድም በቁርአን ላይ ክርስቲያን ብሎ የሚል ቃል የለም ብለህ አልክ። አረበኛ ላይ የለም። አረበኛው ላይ ኦኬ፣ አረበኛው ላይ ሊቃውንቶች ሲተረጉሙት፣ የእስልምና ሊቃውንቶች ሲተረጉሙት እንግዲህ ሊቃውንቶች ተሳስተዋል እያልክ ነው አሁን ከአንተ እየሰማን። በእርግጥም ሌላም ብዙ የቃላቶች እንትኖች ይኖራሉ። በሰዓቱ የእስልምና ሊቃውንቶች ናቸው የተሳሳቱት። በኃይለ ስላሴ ጊዜ ነው የተተረጎመው። በኃይለ ስላሴ ጊዜ ነው የተተረጎመው። የቃላት እንትኖች ሊኖሩ ይችላሉ። ለምሳሌ ባጭሩ እየነገርከን ነው፣ ግን የጠየቀው የቃላት ችግሮች ይኖራሉ። ለምሳሌ አንድ ቃል ልንገርህ። ይኖራሉ አይደለም? አሁን አለ ሌላም ልነግርህ ነው። ከዚህም ውጭ ማለት ከኡስታዝ ጋር ነው የምቀጥለው፣ ከኔ ጋር አይደለም። ግን ያልከው ለምሳሌ ሌላ ልንገርህና አድምጠኝ ፕሊዝ። ቅድም ያልከው ከቁርአን ላይ ያሳዩኝ ነው ያልከው። ከቁርአን ላይ ሲያሳይ ደግሞ ምን አልክና? ቁርአን አላሳየኝም። የሚያሳይ ምንድነው እያሳየ? አማርኛውን ነው ያሳየኝ። አማርኛው ላይ እኮ ነው ያለው። አረብኛው ላይ ያለው ቃል አማርኛው ላይ ነው የተረጎመው። አረብኛው ላይ ነሳራ ነው የሚለው። ኡስታዝ እየቀጠሉ በቃ። እሺ ኤርሚ እየተባረከልኝ። እሺ ነሳራ ማለት ትርጉሙ ምንድነው ስለ ክርስቲያኖች ማለት ነው አልከኝ ተብሎ ተተርጉሟል ነው ያልኩት። ተተርጉሟል። እሺ እነ ሀጂ መሐመድ ሳኒ ሀቢብ ተሳስተው ገና 30 ዓመት ያልሞላው ዶክተር ሲያስተካክላቸው እሱ ደስ ስላለና እነ ለዚነ አመኑ በዶሮ ጊዜም የነበሩ ይሁን በአሁኑ ምን አሉ? እነ ለዚነ አመኑ እነዚያ ያመኑት፣ ወለዚነ ሃዱ አይሁዳውያን የሆኑት፣ ወነሳራ ክርስቲያኖችም የሆኑት፣ ወሳቢኢን ሳቢያኖችም የሆኑቱ ማን አመነ ቢላሂ ወልየውም ልአኽር በአላህና በመጨረሻው ቀን የሚያምን ወዓሚለ ሳሊሐን ፈለሁም አጅሩሁም ዒንደ ረቢህም መልካምንም ስራ የሰራ በጌታው ዘንድ ምንዳ አላቸው። ወላ ኸውፉን ዐለይህም ወላ ሁም ያሕዘኑን እነርሱ ፍርሃት የለባቸውም አያዝኑም። በእነርሱ ላይ ፍርሃት የለም። ክርስቲያኖቹ በእነሱ ላይ ሀዘን የለም የት እንገባለን ብለው ክርስቲያኖቹ። ስለዚህ አንተ ክርስቲያኖቹ ጠሟሉ፣ ከፍረዋሉ፣ ጠፍተዋሉ ስትል ቁርአኑ ግን ምንድን ነው የምለው? እነዛ ያመኑት አይሁዳውያንና ክርስቲያኖቹ መልካምን ስራም የሰሩ አያዝኑም አያፍሩም ብሎ እያለ ነሳራን ክርስቲያን ብሎ ስላለ የምትሸሽ ከሆነ አልሐምዱሊላህ ረብል ዓለሚን ማለት ምን ማለት ነው? ዶክተር አልሐምዱሊላህ ረብል ዓለሚን ማለት ምን ማለት ነው? አማርኛውን ትርጉም ፈልገህ ነው? ተርጉም። እሺ፣ ምስጋና ለዓለማት ጌታ የተገባ ይሁን ወይም አመሰግናለሁ ማለት ነው። አመሰግናለሁ ማለት አረብኛ ነው? አማርኛ። ለምን ተረጎምከው ታዲያ? ምክንያቱም ስሞች በአራት ይከፈላሉ። ፕሮፐር ናውን ከሆነ ፕሮፐር ናውን ማለት የማይቀየር ማለት ነው። ይሁዳ የሚለው ነሳራ ማለት የማይቀየር ነው። ነሳራም ደግሞ ስም ነው፣ የሆነ ግሩፖች ስም ነው። ነሳራ ነው እና የማይቀየር ስም ነው። ከዛ ውጭ ያለ ግን ቨርቦች ምናምን ይቀየራሉ፣ በትርጉማቸው ይቀየራሉ። እኔ ቨርብ እና ናውንን አልተማርኩም።
እኔ ተረጎምኩት እንደዛ ስለሆነ ነው። ግን ይሄኛው ነሳራ አሁን አልሐምዱሊላህ ረብል ዓለሚን ማለት ቨርብና ናውን ነው ብዬ ነው የጠየቅኩ። አልሐምዱሊላህ ረብል ዓለሚን ስትል ተረጎምክ፣ ስልልህ ተረጎምክ። አነሳራ ማለት ደግሞ ትርጉም የለውም አልከኝ። አነሳራ ማለት ነሳራ ቨርብ ነው፣ ናውን ነው፣ አጀክቲቭ ነው፣ ፕሮፐር ናውን ነው። አይተረጎም። ሙስሊም ማለት ምንድን ነው በአማርኛ እስኪ ንገረኝ። ታዛዥ እና እንደዛ እየተባለ የተረጎመው እንትን ላይ መጽሐፍ ቅዱስ ላይ እንደዛ ተብሏል። ቁርአን ላይ ይስ ቁርአን ላይ ያ ሙስሊም ነው የሚለው ምንድነው? ፕሮፐር ናውን ከሆነ ታዛዥን ነው ሙስሊም ብሎ የምተረጉመው እንጂ እናንተ የድርጅቱ ስም እንዳደረጋችሁ ሳይሆን ታዛዥ የምለውን ሙስሊም ብሎ ነው የምተረጉመው። ኢስላም የሚያመኑ ሙስሊሞች ናቸው፣ እናንተ ሙስሊሞች ናቸው የሚለው ሙስሊሞች ናቸው ማለት ብዙ ማብራሪያ ልሰጥህ እችላለሁ። ሙስሊም ማለት ምን ማለት ነው ለሚለው ምን ያደረገ ነው ወይም ምን አይነት ባህሪ ያለው ነው የሚለው ብዙ ማብራሪያ ሊኖረው ይችላል። ላኪን የሆኑ ግሩፖች ሁሉንም በይችላል ጨረስኩ። ሁሉንም በይችላል ሳይሆን እርግጠኛ ሆነ ሲጠይቅ አንደኛ 500 ምናምን ሰው እየሰማክ ነሳራ የምለውን ክርስቲያን አይደለም እና ተርጓሚዎቹ ጠቅላላው መሻይኮቹ ስህተት ነው የተረጎሙት፣ ነሳራ ነው፣ ይሁዳ ነው ብለህ ላልከው ነገር ይቅርታ ጠይቃቸው። አንደኛ። ሁለተኛ ነቢዩ ብቻቸውን ግለ ወሲብ ሲያደርጉ በነበረበት ጊዜ ያላደረጉትን ያደረጉ እስኪመስላቸው ድረስ ያን በ6 ወር ተጽዕኖ ውስጥ ከቆዩ ቁርአንንም ከአጋንንት አለመቀበላቸውን በምን እርግጠኛ ሆንክ ብዬ ጠየቅኩ። አልመለስክልኝም። 1-0 ነው የሄድከው። መልሱ አልተዋጠኝም ነው እንጂ አልመለስክልኝም። አያስኬድም። አሁን ቁርአንን ከአላህ ሲቀበሉ አልኩኝ። አንደኛ ሰው አጠገባቸው አልነበረም። ኤርሚ እንደውም ደጋግሞ ነው የጠየቀ። ዳኒ ደጋግሞ ነው የጠየቀ። ወደ ዋሻ በሚሄዱበት ጊዜ አብሯቸው ሰው ነበር ብሎ ጠየቀ። አይ ከዛም በኋላ ነው ሊጎበኛቸው የሄዱት አልገኝ። መጀመሪያውኑ አምላክ ካልተገለጠለት አረቦቹ 360 ጣዖታትን የሚያመልኩ ከሆነ የአላህን አንድነት ማንም ሳይነግረው ለ5 ዓመት ሙሉ በዋሻ ሲለማመድ የነበረው ልምድ ከየት አምጥቶ ነው ያንን ልምምድ ያደረገው? ወደ ሂራ ዋሻ እንዴት ማን ነው የመራው? ዶክተር ምን አይነት ጥያቄ ነው? ኢየሱስን እንትን መልአክ ነው ወይም መልእክተኛ እንደሆነ የነገረው ማን ነው? ኡስታዝ አይደለም። ኢየሱስን መልእክተኛ እንደሆነ የነገረው ማን ነው? ወይ ዶክተር የተጠየቀውን ጥያቄ ትተህ መመለስ ሲገባ ያልተጠየቀው ላይ አንዳንድ ጥያቄ ነው። አትደርብ። ለኡስታዝ ነው የነገርኩት። ጥያቄ ጠይቆ መልስ ስላጣ ይሄኛው አባባል ነው ያልኩት ለኡስታዝ። በእኛ በካፊሮቹ አባባል መጽሐፉም ዝም ቄሱም ዝም የሚለው አይነት ነገር ነው ያስታወሰኝና ለተጠየቀው ጥያቄ መልስ እስካሁን ድረስ አንድ ማለት ስላልተዋጠላችሁ ብላ ትበልኝ። አሁን ቁርአንኛ አናውቅም። እኔ አሁን በግሌ አላውቅም ቁርአንን። ኦኬ እዚህ ቀደም የቃላት አገባብ ላይ አረፍተ ነገር ላይ ምንድነው ወደ አንቀጽ ላይ ሊቃውንቱ ትርጓሜ ላይ ምናምን ነገር አታውቀውም ብለህ ስትል ነበር። ወደ መሀል ስንገባ ማወቄና ለማወቄን ብሎ አለህ እና እስካሁን ድረስ ለጠየቀህ ጥያቄ እንኳን አጥጋቢ መልስ አይደለም እንደው ሊጠጋጋ የሚችል ነገር እንኳን እንትን አላልክም። ግን በጸባይ እናደንቃለን ማለት በጨዋነት የተወያየ አመሰግናለሁ። ግን አንድ ጥያቄ መጠየቅ ፈልጌ ነበር። ምናልባት አሁን ያው ለመመለስ ብቻ ከሆነ ጥሩ፣ ግን መጠየቅ ከተፈቀደልኝ አንድ ጠይቅ ደስ ይለኛል። እንዴ ይሄንን እኮ እኛ እኮ ጠየቅነው። ነቢዩ መሐመድ እኮ ማን የላከው ብሎ የሚል ጥያቄ እኮ ነው የጠየቅነው። ማሜ ስለሱ አውርተናል፣ በደንብ አውርተናል። ግን አንድ ኔትወርክ መሰለኝ እያስቸገራል። ቆይ አንዴ ቆይ ዶክተር ቆይ አንዴ ቆይ እንግዳ እንትን ስላለ ነው። ማሜ ምንድነው ማን ነው የሚያስወጣ? እያስወጡህ ነው ወይስ ምንድነው? ኖ የእሱ ኔትወርክ ነው። እኔም ደጋግሜ እንትን ቼክ እያደረኩት ነው። አሁን የእሱ ኔትወርክ ነው። ኔትወርክ ነው ማሜ። አንዴ መግባት ሰው ሊያስወጣው የሚችል አይነት ከሆነ ይሁት። በፍጹም እንደዚህ የሚያደርግ ሰው የለም። እኔም
በቃ እሺ ከገባ ወይ እንትን በለው ምንድነው አፕዴት አድርገው ስልክህን ምናምን ነገር ከቲክቶክ ወጥተህ ምናልባት ሪስታርት አድርገህ ወይ ተመለስ። እሺ ማሚ አሁን ግን ከወጣክ ማለት ነው። ካላስወጣክ ቁጭ በል በቃ። እሺ ነው ኡስታዝ ቀጥሉ። ቴንክ ዩ። እሺ ምናልባት ለዚህ ጥያቄ መልስ የሆነ ዘንድ አራ የተጠየቀው መጀመሪያ ወዳጅ ከመጽሐፍ ቅዱስ ላይ አልቻልኩም ካልክ አልቻልኩም ጠይቄ እመጣለሁም ከሆነ ጠይቄ እመጣለሁ ነው እንጂ ነቢዩ ሙሐመድን ነቢይ የሆኑ ዘንድ የላካቸው ማን ነው ሲባል አላህ ነው አልከን። አላህ ስለመላካቸው ምንድን ነው መረጃ ሲባል ቁርአን ራሱ አልከኝ። እንዴት የራሱ መስረጃ ለራሱ መስረጃ ይሆናል? ለመልእክተኝነቱም ራሱ መስክሩ፣ አላህም አምላክ ስለመሆኑ ራሱ መስክሩ። ይሄንን አላህን ራሱ ይለማመደው ዘንድ ይላል ሐዲሱ ለ5 ዓመት በተመስጦ ይሆን ዘንድ በተደጋጋሚ ወደ ሂራ ዋሻ ይሄድ ነበር። ከዕለታት አንድ ቀን ማንነቱ ያልታወቀ ነገር መጥቶ አፈነው፣ አስጨነቀው፣ አረፋ አስደፈቀው፣ አንብብ አለው። ከዛን ከመሬት ጋር 3 ጊዜ አላትሞት አንብብ ብሎ ካስነበበው በኋላ እየፈራ እየተርበተበተ ወደ ቤቱ ሮጠ ይላል ሐዲሱ። ከድጃን ማሊ ምንድን ነው የነካኝ ብሎ ስላት ምንድን ነው የሆንከው? የሆንኩትን አትጠይቅኝ፣ ልብስ ደራርብልኝ ነው ያላት። ቡኻሪ ነው የዘገበው ሐዲሱን። ልብስ ደራረበችለት። ፍርሃቱ ከለቀቀው በኋላ ይላል የፈራ ሊያጽናና እንደምችል እንጠይቃለን በኋላ። ከዛን በኋላ አይዞኝ አንተን መልካም ነገር እንጂ ክፉ ነገር አያገኝህም ብላ ያጽናነቻቸው ባለቤቱ ኸዲጃ ናት። አላህ አይደለም፣ ጅብሪል አይደለም። ያንን ያፈነውን ማንነት እኔም አላውቀውም ብሎ እያለ አይዞ ወደ ሌላ ሰው ብላ ወደ ወረቃ ኢብኑ ነውፈል ወደ አጎቷ ልጅ ወሰደችው። ስለዚህ የነቢዩ ሙሐመድ አምላክ ኸዲጃ ስትሆን የነቢዩ ሙሐመድ ጅብሪል ወረቃ ኢብኑ ነውፈል ነው እንጂ አላህ እኔ ነኝ የላኩህ ጅብሪልም እኔ ነኝ የተገለጥኩልህ እስካላለው ድረስ እንዴት ነው አንተ ያንን መገለጥ በሚቀበልበት ጊዜ ሰው ከእርሱ ጋር ካልነበረ ምን እንደነካኝ አላውቅም እያለ አንተ መልካም ሰው ነህ ካለችው እንዴት ብለህ ነው አንተ ልታስረዳን የምትችለው? አላህ እኔ ላኩት የሚል ላሳይ እንደ ቁርአናት አላህ ነው አላህ እንደላከው በእርግጥም ነብያት እንደሆነና አላህ እንደላከው የሚገልጽ መረጃ የለም ቁርአን ላይ እያልከኝ ነው? እኔ እኮ እያልኩህ ያለው አባቶቻችን ስተረቱ ምን አሉ? ከብት ከጠፋበት ቦታ ነው ዱካ ተከትሎ የሚፈለገው ይባላል። ተረቱ በኦሮምኛ ነውና ከጠፋበት ነው ከዋለበት ቦታ ነው የምትፈልገው። ቀን የት ነው የዋለው? ውሃ ሲጠጡ ከብቱ ነበር፣ ሲሰማሩ ነበር። ምን ጊዜ ነው ከአይኔ የተሰወረው ተብለው እስከነበረበት ቦታ ተነስቶ ነው። ስለዚህ ቁርአኑም የወረደው የመጀመሪያው ክፍሉ ሱረቱል አለቅ ወይንም የደም ምዕራፍ ነውና ምዕራፍ 96 ምዕራፍ 96 ላይ እቅራ በስም ረቢከ ለዚ ኸለቅ ብለው ያፈነው አንብብ በፈጠረህ ጌታ ስም ብሎ ያለው ማንነት ማን ነው? ከቁርአን ላይ ይፈልጋለው። አላህ ነው የላከኝ፣ እኔ ጅብሪል ነኝ፣ አንተ ሙሐመድ ነህ የምለውን ሱራ 96 አውጣና ከዛ ጋር ነገረኝ ከሌላ ክፍል ሳይሆን። ምክንያቱም ከዛ ጋር ነው የተጀመረው። መጽሐፍ ቅዱስ ላይ ሐሳቡ እንዲመጣልህ ዘፍጥረት ምዕራፍ 3 ቁጥር 3 ስታነበው ያህዌም ለሙሴ በተገለጠለት ጊዜ በእሳት ቁጥቋጦ ውስጥ ሆነው ሙሴ ወደዚህ አትቅረብ፣ የቆምህባት ስፍራ የተቀደሰች ናትና ጫማን ከእግርህ አውልቅ፣ እኔ የአባቶች አምላክ ነኝ፣ የአብርሃም የይስሐቅ የያዕቆብም አምላክ ነኝ፣ እነሆ እልክሃለሁ ሕዝቤን ነጻ ታወጣ ዘንድ ብሎ ነው ራሱን የገለጠለት። የሙሴ አምላክ ነው የተገለጠልህ፣ የሙሴ መልአክ ነው የተገለጠልህ ብሎ የተነገረው መሰረት ለሙሴ ራሱን በገለጠለት መሰረት ለሙሐመድ የተገለጠለትን እንትን አሳየኝ።
እኔ ጅብሪል ነኝ አንተ መሐመድ ነው ያለበትን ጅብሪል አላህ ነው የላከኝ አንተ ያላ መልእክተኛ ነው ያለበትን ከቁርአን አሳየኝ። እሺ አሳያለሁ፣ ችግር የለውም። ማሻአላህ። እሺ ነገ ትገባላችሁ ወይም ደግሞ ቀጣይ ፕሮግራማችን አሁን አችልም አሁን እጅ ላይ ስለሌለ ቦታውን ብትነግረኝ እኔ አወጣልሃለሁ። አይ በዚህም እንትን ስላልተዘጋጀ ነው። እቺ እነግርሃለሁ ግን እንዳለ እርግጠኛ ነኝ። ምናልባት ከስፔሲፊካሊ ጠየቀኝ ከአንድ ቦታ ስለሆነ ነው። አንተ ግን ከቁርአን ሱረቱል አለቅ የመጀመሪያ የቁርአን ክፍል የትኛው ነው? ቀደም በተነጋገር ነው ኢቅራ ተብሎ የተጀመረው ነው አንበብ ተብሎ። ስለዚህ ሱረቱል አለቅ ላይ ቆመ እኔ ጅብሪል ነኝ አንተ ሙሐመድ ነህ አላህ ልኮኛል አንተ መልእክተኛ ነህ ያለበትን ቃል በቃል እዛ ላይ ታሳየኛለህ ነገ። እሺ ችግር የለውም። ከዛ ውጭ ግን አንድ ለመጨረሻ ጊዜ እንትን የሚለው የነብዩ ሰለላሁ ዐለይሂ ወሰለም መምጣት ቁርአን ላይ ብቻ ሳይሆን በመጽሐፍ ቅዱስም እንደተጠቀሰ ቃል በቃል ስሙም ከአረቢያ ምድር ስሙም ምስጉን የሆነ የማያነብ ነቢይ ይመጣል የሚላለ እሱንም ጭምር እነግርሃለሁ። ስፔሲፊካላይቼ ማለት ነው። የማያነብ ነቢይ ይመጣል፣ ማንበብና መጻፍ የማይችል ነቢይ ይመጣል ስሙም ምስጉን የሆነ የሚለውን በእርግጥ አንተም ታውቀዋለህ፣ እርግጠኛ ነኝ ታውቀዋለህ። ለሌሎቹ ማሳወቅ ከፈለግ ግን ይችኛውን ብትነግርልኝና እንዲያነቡት ታረግ ደስ ይላል። ዘዳግም 18:18 ለጌታችን ለኢየሱስ ክርስቶስ የተነገረውን ጥያቄ ያለኝ ሳይወጣ ምን አልከኝ ዶክተሩ? ቆይ ትጠይቃለች። ይሄኛውን ብታነብልኝ ደስ ይለኛል። ለሌሎቹ ማለት ነው። የኔ ስራ ሰዓት እየደረሰ ስለሆነ ለወጣ ነው። ይሄንን አንብቤ አስረድቼክ ልክ ነው ብሎ ብል መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ትቀበለዋለህ? እውነት ይናገራል ብለህ የፈጣሪ ቃል እንደነበረ አምናለሁ። እንደነበረ ሳይሆን አሁን የሚያነበው የመጽሐፍ ቅዱስ ክፍል እውነትም በክርስቲያኖች እጅ ያለው እግዚአብሔር ስለ ነቢዩ ሙሐመድ ገልጦ ክርስቲያኖቹ ታማኝ ስለሆኑ የጻፉልን ትክክለኛ አማኞች ናቸው፣ መጽሐፍ ቅዱስም የእግዚአብሔር ቃል ነው ይቀበላሉ ብለህ ትቀበለዋለህ? የፈጣሪ ቃል እንደነበረ እቀበላለሁኝ አልኩኝ። ግን እንደነበረ እኮ ፓስቴንስ ነው። ነገር ግን ላለመበረዙ ግን ዋስትና የለኝም። የተበላሸውን መጽሐፍ ለማስረጃነት ስትጠቀም የተበላሸውን ለምሳሌ ነቢዩ ልጨርስ። ቅድሙ ፓርት ታነብልኛለህ ወይስ አታነብልኝ? የመጨረሻ ጥያቄ ነው ማለት ለወጣ ስለሆነ ቅድም ያልኩህን ያልተማረ ሱረቱል በቀራን አንብቤልህ ይመጣል ወይስ የሚለውን ሱረቱል በቀራን አንብቤልህ በቀራን አንብቤልህ የላሚቷን ምዕራፍ አንብቤልህ ሀሳቡን ላስረዳ እኮ ነው። አነብላለሁ። አንብቤው ክርስቲያኖቹ ተገቢውን ንባብ ያነቡታል ባነበቡት ነገርም ያምናሉ። በእርሱ አንብቦ የማያምን እሱ ከሳሪ ነው ብሎ እያለ ለኪሳራ ነው የምታስነብበኝ? ለፍርድ ይሁንብህ ዘንድ ነው የምታስነብበኝ? አዝኜልህ እኮ ነው። ኢትዮጵያዊ ነህ ደግሞ በጣም ትውቅ ሰው ነህ። ደግሞ ያውቁት ዘንድ ነው። እኔ ስለማውቀው ከአሁን በፊት ስለሰማሁት ችግር የለውም ለእኔ ሳይሆን ግን ሌሎቹ የማያውቁት ካሉ ምናልባት እዛ ላይ ስለተጠቀሰ ቃል በቃል እሱን ሰሙ። እሺ ሌሎቹ ሰሙ፣ ቃል በቃል የተጻፈውን ሰሙ። ያ ቃል በቃል የተጻፈው የተገኘበት የእግዚአብሔር ቃል ነው ብለህ አምነህበት ትቀበለዋለህ ወይንስ አንብበህ አስነብበህ ይኸው እነሱ ደብቀውት ነው ብለህ ነው ጥለህ የምትሄደው? ቁርአኑ ግን ያለው እነዛ ባነበቡት ነገር ያምናሉ። እነርሱ እኮ መጽሐፋቸውን ተገቢውን ንባብ ያነባሉ፣ እያመሳከሩት አዲስ ኪዳንና ብሉይ ኪዳንን አመሳክሮ ያነባሉ ብሎ ያለውን አምነህበት ነው የምትጠይቀኝ? እነዛ በእርሱ የማያምኑቱ ከሳሪዎች ናቸው፣ ካፍሮች ናቸው ብለህ በእርሱም ልትከፍርበት ነው የምታስነብበኝ? እሱን ከመለስክልኝ አነብላለሁ። ስላመንኩበት ነው እንጂ አንብብልኝ አልኩ። ባላምንበት ማንብበት አንብብልኝ እኮ አለ። አንብበህ ስላመንኩበት ሳይሆን ይሄኛው የተናገረው እግዚአብሔር ነው። እግዚአብሔር እውነትና እውነተኛና እውነት ተናጋሪ ነው። ይሄ መጽሐፍ ቅዱስ ትክክል ነው አልተበረዘም ብለህ ትቀበላለህ ነው እያልኩ ያለው። ላለመበረዙ ዋስትና የለኝም። ስለዚህ ዋስትና የሌለውን ነገር ለምን ታስነብበኛለህ? ከሳሪ ነው እኮ አንተ።
እነዚያ የማያምኑቱ እነዛ ከሳሪዎች ናቸው አለ። እነርሱ ካፍሮች ናቸው አለ። እነርሱ አመፀኞች ናቸው አለ። እነርሱ ከሃዲያን ናቸው አለ። ስለዚህ ክህደትን፣ አመፃን፣ ክፋትን በራሴ ላይ ልታስነብበኝ ነው? አሁንም ደግሜ ልጠይቅ፣ እኔ ከሃዲ ነኝ አንብብልኝ፣ እኔ ከሳሪ ነኝ አንብብልኝ፣ እኔ መናፍቅ ነኝ አንብብልኝ ስትል አላሳዝንህም? አታሳዝነኝም? አንተ ራሱ እርሜ እስኪ የሆነ ነገር በለው። እኔ እንደዛ አላልኩም፣ እንደዛም አላልኩም። አንብብልኝ ያልኩም ስላመንኩበት ነው። ያነበብኩትም ስላመንኩበት ነው። አሁን ልዩነታችን ምን መሰለህ? አንተ 100% አልተበረዘም ነው። አይ የተበረዘም አለ ነው። እኔ ደግሞ የምልህ ግን ያ ማለት የፈጣሪ ቃል አይደለም እያልኩ አይደለም። ለመሆኑም እንደውም ማስረጃ እየነገርኩ ነው። ለመሆኑም ማስረጃ ስለ ነብዩ ሰለላሁ ስለ ነብዩ መሐመድ መምጣትም እዛ መጽሐፍ ቅዱስ ላይ ተጠቅሷል እና እሱን ብታነብልኝ ለሌሎቹ ደስ ይለኝ ነበር፣ ግን ማንበብ አልፈለግም ይመስለኛል። ኦኬ ሰምተናል፣ እንድናነብልህ አንዴ ሰምተናል። ኦኬ አሁን በእኛ በክርስቲያኖች እና በአይሁድ እጅ ላይ ያለው መጽሐፍ ቅዱስ የተበረዘ መጽሐፍ ቅዱስ ነው ብለህ ቅድም ስትናገር ሰምቻለሁ። እንደዛ ብላችሁ ነው የምታምኑት አይደል? ላለመበረዝ ዋስትና የለንም ነው እኮ። ስለዚህ ተበርዟል። የተበረዘ ሳይሆን እኮ እንደማመጣ ላለመበረዙ ዋስትና የለንም እኮ። ላለመበረዙ ዋስትና የለንም ብለህ ስትል ምን እያልክ ነው? በተዘዋዋሪ ተበርዟል እያልክ ነው አይደል? ሊሆኑም ላይሆኑም ይችላል፣ ግን ላለመበረዙ ዋስትና የለንም። አንዱን ለይልን። አሁን እንድናነብልህ የፈለግከው ክፍል የተበረዘ ክፍል ነው ያልተበረዘ ክፍል ነው? ያልተበረዘ ክፍል ነው። የትኛው ክፍል ላይ ነው የሚገኘው? ምክንያቱን እነግርሃለሁ። መጽሐፍ ቅዱስ የትኛው ክፍል ላይ ነው የሚገኘው? እናንብብልህ ክፍሉን ንገረን። የትኛው ክፍል ላይ ነው? ኡስታዝ ያውቃልና እሱ ስፔሲፊካሊ ቦታውን ስላልያዝኩት ኡስታዝ አይደለም እንጂ ኡስታዝ ያውቃል በላ አትበል። ለአንተው ስትል ስለሰማሁ ነው። ቅድም አንተ እኮ ያን ጥያቄ የትኛው ክፍል ላይ ነው ያለው? አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ ነው ያለው? የትኛው ክፍል ላይ ነው ያለው? ስለ እናንተ ነብይ የሚናገር መጽሐፍ ቅዱስ የሚመሰክረው ክፍል ያለው የትኛው ክፍል ላይ ነው ያለው? ስለዚህ እሱን ይዤ እንድመጣ ነገ ይዤ እመጣለሁ። ቁጥሩ አታውቀውም ማለት ነው? አይቼዋለሁ፣ እንዳየሁት እርግጠኛ ስለሆንኩ ነው። በጣም 100% አሁን አንተ አልክ እንጂ 100% ስለ እናንተ ስለ መሐመድ መጽሐፍ ቅዱስ እውነተኛ ነው ብሎ የሚመሰክርበት የለም። ስሙንም ራሱ እንኳን በስም ደረጃ ራሱ እንኳን አያውቀውም። የያህዌ ነቢያት ከሞሴ እስከ ሚልኪያስ ድረስ ያሉ የብሉይ ኪዳን ቅዱሳን ነቢያት፣ የእስራኤል ነቢያት የያህዌ ነቢያት ናቸውና ትውልዳቸውም እስራኤላውያን ናቸውና እነሱ በስም ደረጃ የማያውቁትም ይመጣልን ብለው ከአሕዛብ ወገን የሆነ ነቢይ ይመጣልን ብለው የተናገሩት ነገር የለም። እነሱ የእግዚአብሔር ነቢያት ናቸው። እግዚአብሔር በመንፈሱ ትንቢትን ያናገራቸው ነቢያት ናቸው። ከአሕዛብ ነገ በዚችው ሰዓት መረጃውን ከመጽሐፍ ቅዱስ ያቀርብላቸዋል። ችግር የለውም፣ ይዘው ትመጣለህ። ግን የምንነግርህ አንተ ነገ ይዘህና መረጃውን እንኳን ነገ አይደለም መቼም ቢሆን ይዘው እንደማትመጣ እነግርሃለሁ። ግን አንተ ይዘህን አሁን 100% እርግጠኛ መሆኑን አንድ የነገርከን አይደል? በየፊርማታው 100% ስላልክ አናምንህም። ምክንያቱም መጽሐፉ እኛ እጅ ላይ ነው ያለው። ብሉይ ኪዳንና አዲስ ኪዳንን እኛ ነን የምናውቀው። የትኞቹም የያህዌ ነቢያት የአምላካችን እግዚአብሔር እውነተኛ ቅዱሳን ነቢያት ከሙሴ ጀምሮ እስከ ሚልኪያስ ድረስ ያሉት ያንተን ነብይ መሐመድን አይደለም ይመጣል ብለው ከአረብ ሀገር የሚነሳ ነብይ ያለ መጽሐፍ ማንበብ የማይችል ለሱ እሱ የሚመጣ ነብይ ያለ እሱ የመጨረሻው ነብይ ነው ብለው ሊመሰክሩ ቀርቶ አይደለም ስሙንም ጭምር ራሱ አያውቁትም። ስሙንም ብቻ አይደለም ይመጣልን ብለው የተናገሩት የለም። ይልቁኑ እነዚህ የብሉይ ኪዳን ቅዱሳን ነቢያት የያህዌ ነቢያት ቅድም ኡስታዝም እንደነገረ ከሙሴ ጀምሮ እስከ ሚልኪያስ ድረስ ያሉት የእግዚአብሔር ቅዱሳን ነቢያት የተባሉት በሙሉ መጽሐፍ ቅዱስ ላይ ይመጣል ብለው የተናገሩት መሲህ አንድ መሲህ ነው። እሱም ደግሞ ሲመጣ እንደሚወለድ ከዳዊት ቤት ከእስራኤል ቤት ማለት ነው
ነገደ ይሁዳ እንደሚወለድ የሚወለድበትን መንደር ቦታውን ሁሉ ጭምር ቤተልሔም ኤፍራታ ብለው የሚወለድበትን ዘመን የሚወለድበትን ዓላማ የሚመጣበትን ማለት ነው። ኦኬ ሲወለድ እንደሚሞት የሚሞትበትን ይቅርታ ከቁርአኑ ላሳየው ከቁርአኑ ላሳየው። ኦኬ ጎ አሄድ ሱረቱል ማኢዳ ቁጥር 20 እና 21 ላንብብልህና ሱረቱል ማኢዳ መጀመሪያ ያኛው ወደ መጽሐፍ ቅዱስ እንዳትሄድ ተረጋጋ። አይደለም ያንን አሳየኝ። አሁን ከቁርአኑ ተውና ያንን አሳየኝ። አንተ ካላመጣ እኔ አናረብል መረጃውን አንተን እንጂ የምታመጣው መረጃውን አስነብብህኝ አመጣለሁ። ነገ ታመጣለህ። በእርግጠኝነት ነግሬያቸዋለሁ። ችግር የለውም። ስለዚህ አሁን መጽሐፍ ቅዱስን እንዳትጠይቅ ደግመህ ጥሩ ነው ማለት ጠብቀኛ። በእርግጠኛ አሁን እንደዛ አይነት እንዳለ ባቅ ኖሮ በደንብ መረጃዎችን ይዤ መጥቼ ለእናንተ ችግር የለውም። እችን ብቻ ስማኝ፣ እችን ብቻ ስማኝ፣ እችን ብቻ ስማኝ። እስከዛ እችን ብቻ ስማኝ። ምክንያቱም ከዓለማትም ለአንድም ያላደረገውን ያልሰጠውን ስጦታ በሰጣችሁ ጊዜ የእግዚአብሔርን ችሮታ በራሳችሁ ላይ አስታውሱ እንጂ። እርሱም ችሮታ ምንድን ነው ሲባል ወጀዐለኩም ሙሉካን ወአታኩም ማለም ዩእቲ አሐደን ሚነል ዓለሚን፣ ነቢይነትን እና ነገስታትን ከእናንተ አድርጎ ለዓለማት ለአንድም ያልሰጠውን ስጦታ ሲል ከዓለማት ውስጥ አረቦች የሉበትም። ዋው ምነው እንደሜ ለማንም ያልሰጠውን ስጦታ ነው ሰጣችኋል። ነገ ዋው ነው ያልኩት። ቁርአኑ በጣም ነው የሚገርም የሚናገረው። ለማንም አሰጥም ይላል። እስራኤል ቤት ውጪ ነብይነትን እና ንግስናን ለእስማኤላውያን አልሰጠም፣ ለእስያቃውያን ለያዕቆብ ልጆች ብቻ ነው። ለዓለማት ያልሰጠውን ስጦታ በሰጣችሁና እርሱም ስጦታ ምንድን ነው? ነብይነትና ንግስና። ንጉስ ሳኦልን ጀምሮ እስከ ነገስታት ንጉስ ክርስቶስ ኢየሱስ ነገስታት የወጡት ከእስራኤላውያን ብቻ ነው። ንጉስ ነኝ ብሎ ሊነሳ ይችላል ሌላው። እግዚአብሔር የሚያውቀው ንግስና ግን ለእስራኤል ነው። ነቢይ ነኝ ብሎ ሊነሳ ይችላል። ነቢይነትን የሰጠው እግዚአብሔር ለእስራኤላውያን ነው። እንዲሁም የክህነትን አገልግሎት ጠቅላላ እስራኤላውያንም አልሰጣቸውም። የሌዊን ዘር ብቻ ነው ለቤተ ክህነት አገልግሎት የመረጣቸው። እንኳን ለእስማኤላውያን ልሰጥ ለጠቅላላ 10 የእስራኤል ነገዶችም አልሰጣቸውም። ከ12ቱ አንደኛው ብቻ ነው የሌዊ ዘር ያንን ክህነት የተሰጠው። አይደለም አሳልፎ ለአረብ ልሰጥ፣ አይደለም አሳልፎ ለእስማኤላውያን ልሰጥ፣ ኪዳን ላለለው ህዝብ እግዚአብሔር ንግስናውን ልሰጥና ከመጽሐፍ ቅዱስ ልትፈልግልኝ አይደለም ለዓለማት ያልሰጠውን ስጦታ የሰጣችሁን ጌታችሁን በራሳችሁ ላይ አስታውሱ ብሎ እንዴት ከእጁ አምልጦት ይህንን እንደጻፈው ራሱ እኔ ይደነቃለሁ። የሚገርም ነው። የሚገርም ነው። የሚገርም ነው። ኡስታዝ የሚገርም ነው በእውነት። ጌታ እግዚአብሔር ይባርክ። አንተ የክርስቶስ ወታደር የሚገርም ነው። ያው እንግዲህ የራሳቸው ቁርአን ሁሉ ጭምር ሳይቀር ከእስራኤል ቤት ውጪ ነገስታትን ከአሕዛብ፣ ነቢያትን ከአሕዛብ፣ ካህናትን ከአሕዛብ እንደማያስነሳ እግዚአብሔር ተናግሯል ማለት ነው። በተለይ ነቢያትን ማለት። ስለዚህ እግዚአብሔር ያህዌ በብሉይ ኪዳንም ይሁን በአዲስ ኪዳን ነቢያትን ያስነሳው ከእስራኤል ልጆች ነው። አለቅ። ስለ መሲሁ መምጣት የነገሩን እነሱ ናቸው። ያ መሲህ ደግሞ የሺዋ ነው። ከዚህ ውጭ ሌላ ከአረብ ምድረ በዳ ወይ ከእስማኤል ዘር መሲህ ይመጣል፣ ነቢይ ይመጣል። እሱ የመጨረሻው አረጋጋጭ ነው። እውነተኛ ነው። ትሁት ነው። ማንበብ አይችልም፣ መጻፍ አይችልም፣ መራመድ አይችልም፣ መናገር አይችልም የሚል ትንቢት የተናገሩ የብሉይ ኪዳን የያህዌ ነቢያት የሉ። እነሱ የኛ አባቶች ናቸው። የትኛውም ክፍል ላይ ይዘህ የምትመጣውን የብሉይ ኪዳንን መጽሐፍት ከኔ ጋር ታወራለህ ማለት ነው። ዶክተር ነገ ይዘህ ስትመጣ መረጃው ችግር የለውም። ለሱም እኔ እርግጠኛ ባልሆንኩበት ነገር እንደዛ አልናገርም። ቃሉን ታስታውሰዋለህ? እንደው ዝም ብዬ ሀሳቡን ብሰጥህ እንደው ለነገ እንደማትመጣ እርግጠኛ ሆኜ ቃሉን ዝም ብዬ ብነግርህ ታስታውሰዋለህ? 100% እርግጠኛ ስለሆንኩ